ስማ አንቦሎ መንፈስ ቅዱስ ስማ አንቦሎ መንፈስ ቅዱስ አይዞሽ ስማ አንቦሎ መንፈስ ቅዱስ አይዞሽ አይዞሽ አቁም አቁም እስክትተጠጋ ቆይ ና ያዘው ምን እንድትተማመን ነው ስንት ሽባ እንዳላደረግ ስንት እንዳላፈዘዝ ስንት የሆነ ነገር እንዳላደረግ ምን ብትተማመን ነው አንድ ፍሬ ልጅ አንተ ማን ያስወጣት እስር ቤት ከብ ነገር አለ እኔ መንፈሴ ነግሬሻለሁ ስላልችግራለሁ እሱ ስትጠጭማ ምን እንደምትሆኝ እኔን ማቀው አመጣልሻለሁ አሁንም ቢሆን አስቤዛ ይመጣል አሁን የምታደርጊው መመሪያ ልስጥሽ ዛሬ ተክለፍልፎ እንዲመጣ ይሄኛው ሰጥቼሻለሁ በድጋሚ የነገርኩሽ ነው ሻርፕ ነገር እንደዚህ ታስሬና ወደ ውጭ ትወጫለሽ አይታይሽም ወይ ሰጠሁሽ እኮ አልሰጠሁሽም አጨፈረው ደከሞ ነው ለምን ትንሽ አጨፈር ማርጃችን ወልድና ኮስ ጆኖ አዮ ንኮ አንተስ ትመጣ ተዋወቃላችሁ ብዬኮ ነው ሰይበቅ አለ አይደል ጄ በቃ ተነሽና ባልሽን አጫውቸው ትንሽ ተጫወት ጨረሻል ባልሽን ደግሞ በደንብ አድርገሽ አጫውቸው ያ ያመጣውልሽ መጠጥ ምናምን እሱ ምናምን አብራችሁ ናችሁ እሺ ጥጡት እንግዲህ አለሽ አይደል ያ አለ ቀረ የምትይው ነገር ባልሽን ደግሞ በነፃነት አጫውቸው እኔ ስመጣ ነው እንደ ያየሁሽ እኮ ነበር በመንፈስ ከሱ ጋር ብዙ ነገር ስትሰሪ ነበር እኔ ስመጣ ምን አሳፈረ እና ሙክያም ታላኔ አለሽ እኮ ውጪ ዛታ ጋርመሽ ያመጣሁልሽን መጠጥ በጋራ እሱን ያዙና እስከ ፉት በይ በዚህ ማ ትንሽ እኮ ነው ሙክዬ በዚህ ጠጭ ትለኛለህ በዚህ እኮ ትንሽ ነው ጠጭ ሂጅ በቃ እረፍት ስጭ ሂጅ አጫውቹ እየጠበቀሽ ሂጅ እየጠበቀሽ የኔ ፍቅር ይሄማ እንታኛ ተው ሰላም ايوه يا حبيبتي فضل يا عيني አለ የተጫወች ላስተዋውቅ ያመጣውልሽ ምን መታወቅ ያስፈልጋል ተጫውቶ በርቺ አሁን የሆነ ቦታ ደርሼ እመጣለሁ አንቺ ደግሞ እና ምን ይልሽ እንድመጣ ነው የነገርሽ ምንድነው ማመጣልሽ ምን የቤት ክራዩ እኮ ደርሷል ቤት ክራይ ከፍለኝ አዎ ገባኝ ቤት ክራዩ ደርሷል ሌላስ ፍቅረኛዬ ናፍቆኛል በጣም ነው ናፈቀኝ ሞት በእናትህ አዎ ባል እኮ አመጣሁልሽ አይደል እንዴ ባሉ አለ
ባሉ አሁን ተገናኝታችሁ ብቻዬን እኮ ነው እዚህ ቤት ብቻዬን እኮ ነው ባሉ አሁን ተገናኝታችሁ ነበር። አሁንም ቢሆን እኔ በመውጣበት ጊዜ ከኔ ጋር ሊወጣ ይችላል። ማታ ግን ተክለፍልፎ እንዲመጣልሽ ፍቅረኛሽን ባልሽን ይዤልሽ እመጣለሁ። የአስቤዛ ጉዳይ ያልሽው ነገር አስቤዛ ችግር የለውም። ያ የሱዳን መጠጥም አመጣልሽ። እንደ መጠጥም አይደለም ማየት ያለብሽ መድኃኒትም ጭምር ነው። አንቺ ለምትፈልጊው ዓላማ ለመድረስ ይሄ መጠጣት አለብሽ። ይህ ስትጠጭ ግን በስነ ስርዓት እሱ በምትጠጭበት ነው አይደለም የሚታይሽ። ሰሞኑን ደግሞ በለማው አለ ጠብኛል ያቃዥኛል። ቅድም አልተገናኛችሁ? ተገናኘንም። ተገናኝታችኋል። ባልሽን አግኝቼልሻለሁ። አሁንም ደግሞ ተገናኝታችሁ ነበር። እኔ ስወጣ ነው በግልጽ የሚሆንልሽ። አሁን ስመጣ እኔ ሊሰወርብሽ ይችላል። ቅድምም ያደረግሽው ነገር አለ። ለክፉ ግን ጎረቤትም ምናምንም እንዳይጎዳሽ ይሄ ነገር ሰጥቼሻለሁ። እቺ በስነ ስርዓቱ ባልሽን ተክለፍልፎ እንዲመጣ ማታ እሱን ያግዛል። ወደ ውጭ በምትወጭበት ሰዓት ግን የሆነ ሻርፕ ነገር እንደዚህ ጠቅላላ አድርገሽ ሸፈን አድርገሽ እሱ መታየት የለበትም። እሺ ለምንድን ነው መታየት የለበትም? ባልሽን ለማግኘት ፍቅረኛሽን ለማግኘት ለምትፈልጊው ዓላማ እሱን ጠቃሚ ስለሆነ እሺ ነው ሞኬ ነገር ነው የሰረቸኝ እስከመቼ ነው እንዴ? ከዛ በኋላ ግን ምንድነው አስቤዛውን አመጣዋለሁ። ያ አትነካኪም በዘፈቀደ እሱ እኮ ነው የማይመጣልሽ ባልሽን። ይሄ በስነ ስርዓቱ ብትይዤው ነበር እኮ በስነ ስርዓቱ ነው የሚመጣልሽ። ስለዚህ ያ መጠጥም አመጣልሻለሁ። ከሱዳን ያመጣሁትን ሐላል ነው በቃ ላንቺ የሚሆንልሽ መጠጥ ምርጥ መጠጥ ነው። እሱ ነው ደስተኛ እንድትሆኚ ያደረገሻለሁ። የቤት ክራይ ስጣትሽ። የቤት ክራይ ጠዋት ይዤልሽ እመጣለሁ። የቤት ክራይ ከመክፈሌ በፊት እኔ ግን አመኝማ ኦኬ ነው የሆነ ሰሞኑን ግራ እየገባኝ እኔ ስታይ ደስተኛ ትሆኛለሽ አይደል? አለኔ እኮ ምንም ሰው አትሆኝም አንቺ። እኔ ስመጣልሽ ብቻ ነው ደስተኛ የምትሆኝ አይደል? ግን ዛሬ የከበደኝ ነገር አንቺ አይደለሽም። የሆነ ክብድ ከሰው ጋር ተገናኝተሽ ነበር። እስኪ ምንድን ነው ከሰው ጋር ተገናኝተሽ ነበር? አልተገናኘሽም? የሚከብድ ነገር ዛሬ የሚከብድ ነገር አለ። የሚገርም ነገር የሚከብድ ነገር አለ። እኔ መንፈሴ ነግሬሻለሁ። ችግር የለም እሱ ስትጠጭማ ምን እንደምትሆኝ እኔን የማውቀው አመጣልሻለሁ። አሁንም ቢሆን አስቤዛ ይመጣል። አሁን የምታደርጊው መመሪያ ልስጥሽ። ዛሬ ተክለፍልፎ እንዲመጣ ይሄኛው ሰጥቼሻለሁ። በድጋሚ እየነገርኩሽ ነው። ሻርፕ ነገር እንደዚህ ታስሬና ወደ ውጭ ትወጫለሽ። አሁን እኔ ከወጣሁ በኋላ ባልሽን ከኔ ጋር አብሮ ይወጣል፣ ፍቅረኛሽን ማለት ነው። ማታ ግን ተክለፍልፎ እንዲመጣ ይሄኛው ነው የሚያግዝሽ ማለት ነው። ይህ ጨሌ ያግዝሻል አንቺ። ይህ ነገር ግን ማታ ምን ታደርጊያለሽ? እንደመጣለሽ አርገሽ አለምሽን ትቀጫለሽ። እሺ እንደፈለግሽ ትሆኛለሽ። የሚያስፈልግሽ ነገር ሁሉ ታደርጊያለሽ። ከዛ በጠዋቱ ትነሳላችሁ። በጠዋቱ እንደተነሳችሁ ሰውነትሽን ትታጠቢያለሽ። ሰውነትሽን ታጥበሽ ከዛ በኋላ ባልሽን ይዘሽ ከአንቺ ጋር ያደረው ማለት ነው እሱን ይዘሽ ጠዋት ወደ ግቢው ትወጣላችሁ። ጠዋት በጠዋቱ ማለት ነው። ጤዛ ሳር ታውቂያለሽ አይደል? ሳር በጠዋቱ ከነ ውሃው እንዳዘለ ማለት ነው፣ እርጥበቱ እንዳዘለ። ከዛ ሳሩን ትቀነጥሳላችሁ። ሳሩን ቀንጥሳችሁ አንቺና ባልሽን የየራሳችሁ ይዛችሁ ወደ ቤት ትመጣላችሁ። እቤት ምን እንደሚሰራ እዛን ጊዜ አንቺ ታይዋለሽ። እኔ ደግሞ ከዛም በኋላ የሚያስፈልግሽ የሚባለው የክራይም ቢሆን የመጠጡም ቢሆን ይዤልሽ እመጣለሁ። የሚያስፈልግሽ አለም የአይን ገብቶሻል አይደል? በቃ የምትፈልጊው ነገር ሁሉ ይሳካልሻል። እስከ ነገ ጠዋት ዱዓ አድርጊ፣ አንቺ ጸሎት አድርጊልኝ። በጠዋት መጣና የሚያስፈልግሽ ነገር አሟላልሻለሁ። አሁን ትንሽ አረፍት አድርጊያለሽ፣ ደክመሻል፣ ተገናኝተሻል። ከመንፈሱ ጋር አብረሽ ነበር፣ ከባልሽ ጋር አብረሽ ነበር። እረፍት ያስፈልግሻል። እኔ ልውጣ። ለሚመጣ ጥያቄ ምናምን ግን ምላሽ እንዳትሰጪ እነግርሻለሁ። ገብቶሻል አይደል? ይህ ነው ያለ። የሚያስፈልግሽ ነገሮች ካሉ አደርግልሻለሁ። ምናልባት ቀረ የምትይው ይዘው አንተ ጋር ነው የሚመጣው። አሁን እንሄዳለን። እረፍት አድርጊ። ማታ ተክለፍልፎ እንዲመጣልሽ አደርጋለሁ። ከአሁኑ ጀምሮ የሆነ ነገር ሻርፕ ነገር አለሽ እንዴ? ሸፈን እስካርገሽ አሳይኝ። አንቺ ልጅ እኮ አላምንሽም። አብደሻል እኮ የለሽም እኮ። ይሄ መጠጥ አሰብዶሻል።
شوفها ايوه يا حبيبتي لازم بلاش ነው በቃ እመጣልሻለሁ ማታ እንገናኝ ማታ ልክልሻለሁ ባልሽን ተክለፍ ልፎ ይመጣልሻል ነገ ያልኩሽን መመሪያዎችን ከፈጸምሽ በኋላ በጠዋቱ ደግሞ እንገናኝ ማን ነው ምንድነው አንተ አጭበርባሪ ሰውዬ ማን አንተ ምንድነው የሚሻለው ግን ለምንድነው የምትፈልጉትና ኧረ ማን ነው ማንስ ነው ያስፈታው ነው ግብስከሽ ነበር ወይ አላልኩሽም ነገ ከቤራ ነው አትገናኘሽ ቆይ ይኸውልህ ሰውዬ ከኛ ጋር በዚህ ነገር ውስጥ እንዳገባ ታቀናለህ አንተ ክርፍልፍ ጋዜጠኛ ምንድነው አርግ የምትለኝ ይኸውልህ እሺ በይኝና ወደ ውጭ ብትጠብኝ ደስ ይለኛል ይኸውልሽ እኔ መቤት ተገናኝተሽ ነበር ምንድነው ቅድም ከዚህ ሰውዬ ጋር የግል ጉዳይ አለ ታውቂያለሽ እስረኛ መሆኑን ታውቂያለሽ መቼም አይደለ ይሄ ሰውዬ ቅርብሽ ከሆነ እስረኛ የነበረ ሰው ነው አንተ ወጣ ብያለሁ ሰማኛለህ እንደዚህ አይደለም እኔ እናንተ ለምንድን ነው የምትከታተለኝ ለምንድን ነው የምትከታተለኝ ይኸውልሽ እኔ መቤት ተረጋግተሽ ስሚኝ ቁጭ በል ስራን ታውቃለህ ቁጭ በል አርፈህ እንቅስቃሴ አልፈልግም ቁጭ በል እስኪ ተጠጋኝ አቁም እስኪ ተጠጋኝ ቆይ ና ያዘው ልጅቷን ገደለ ተጫወትክብኝ አይደል እንዴ ካሜራ ምንድነው ሌላ ነገር እንዳታደርግ ካሜራ ምንድነው ሰውዬ ዞር በል ዛሬ ይኸውልህ የከፋ ነገር ውስጥ ዞር በል የከፋ ነገር ውስጥ ነው አንተ ጋር ለምንድን ነው የምትከታተለኝ ይኸውልህ ሌላ ነገር ምን እንኳን ታመጣ ታውቃለህ በጉልበት እንደማታሸንፍ ታውቃለህ ገደልካት አይደል ገደልካት ካሜራውን አቁሞና ተነሳሱላችሁ በር አስገባችሁ ሁሉ ነው አስገባችሁ ምድምድን ነው ማስቀመጥ አንተ ቆሻሻ ሽማግሌ እናት ኢየሩስ ያዙ ልካት መስኝ ኢየሩስ አይዞሽ ኢየሩስ እስኪ አንተ ተቀበለኝ አብዲ ተቀበለኝ ገደለኝ ሽማግሌ ገደለኝ ማን ያስወጣህ አንተን ማን ያስወጣህ አንተን ተወኝ ብያለሁ ማን ነው ከእስር ቤት ያስወጣህ ብያለሁ ማን ነው አሁንም ቢሆን እየረጅም ነው ተው ማን ያስወጣህ ከእስር ቤት በጉልበት ተጠቀም በስነ ስርዓት ጉልበት ተጠቀም ጉልበቴን ይገርም አይደል ጉልበቴን ይገርም ካሜራ አጥና አሰሩ ልጅቷን እንዴት ይባላል አንተ ሰውዬው ግን አትተወኝም አፍ ውስጥ እንዲህ እንዳልጨምር ተው ያለው ምንም አታመጣም ቆይ ጀመር ማን አባቱን ያስፈታ አንተ ነህ የትኛው ምን ያገባ ተባበረ ማን ያስፈታ ምን ያገባ ነገ በህይወትህን ተጨነቀ ተሰማኛለህ አንተ እጅና እግርህን አስሬ በህይወት ካላደረኩ ምንም ተመጣው ነገር በህይወት እስካለው ድረስ እግሬ እንደሰበርክ እግርህን ሰብሬ የድሮ ጠባቂ ካላደረኩ እረብያለሁ ዘርግፌ እረብያለሁ አንተ ጋዜጠኛ ተብዬው እየሰማኸኝ ነው እግር በእግር ነው መከታተልህ ታቀኛለህ ምን ታገኛለህ ማን ያስወጣ ምን ታገኛለህ ለምንድን ነው የምትከታተለኝ ምን ታገኛለህ አዎ አንተ እኮ ነፍሰ በላ ባለፈውም ያዝከኝ እኮ ምን ታመጣለህ ከዚህም በኋላ አንተ እስካለ ድረስ አንተ በነፃነት ተንቀሳቀስባት ምድር እንደማትኖር ነው ምነግርህ ተሰማኛለህ ምንም አታመጣም እሺ ምንም አላመጣም ማለት አሁን አለመዘጋጀቴ ነው እንጂ ላንተ ቀላል ነበር አንጠልጥሎ ማጥፋት ነው አንተ እኮ ቀላል እኮ ነው ምን አድርገህ ነው እንደዚህ ብትደፍረኝ እንዴት አድርገህ አንድ ባለሙያ እንደዚህ አድርገህ ለመያዝ እየደፈርክ የትኛውን ሙያክ ነው ግን ሰውዬ የትኛውን ሙያ እረፍያለሁ
እግርህን እንደሰበርከው እግርህን ካልሰበርከው እግርህን እያየኸው ማለት ነው። ተው ብያለሁ። ተው አሁንም አልበቃ ብሎ ከሆነ ደግምልሃለሁ። ቆራርጬ ነው ማስቀመጥ። አታርፍም ወይ? ይኸውልህ እረፍ ብያለሁ። እንደ እድሜ ይሁን። ትሰማኛለህ? ምንም አታመጣም። እኔ ሞኬ አይደለሁም። ቀድሜ ልፈታ ብዬ ነው እኔ የተፈታሁት። ሌሎች ባለድርሻ ሌሎች ከእስርም ደግሞ ሊፈቱ አይደለም። ከእስር ቤት አምልጠ ነው የወጣው አይደል? እጄ ረጅም ነው አላልኩህም? ባለፈው ጊዜ እጄን አሳጥርልሃለሁ። እጄን ምግብን ያጥርልሃል። አንተ ምን አቅም አለህና ከዚህ አስረ ወደ ህግ ከማድረስ አልፎ ምንም የምታመጣው ነገር የለም። አሁን ለጊዜው ልትጎዳኝ ትችል ይሆናል። አትለፍልፍብኝ። እሺ ትሰማኛለህ? ምን አታመጣም። ኩላሊትን አፈርጥልሃለሁ። አሳይሃለሁ። ጉልበትን ያኔ አሳይሃለሁ። ምንም አታመጣም። ደግሞ ዘረጋግፍልህ ማን ጉልበት አቅም የለህም። አንተ አንድ ፍሬ ልጅ ነህ። ቆይ አንተ ተዘጋጅተህ አንገትህ ከላልሆነ እኔ አይደለም ዝም ትሰማኛለህ? ዞር በል ያለ ምን አቅም የለም። ዞር ቆመት ምን ታመጣለህ? እንደዚህ አድርጌ ነው የማፈዝህ። ምን አቅም አለህ? አፈዘዝከኝ አይደለ? አሁን ያ ምን ተብሎ አቅም የለህም ብያለሁ። እንታለች ጨረስ ለቤተሰቦችህን አታርፍም። ጨረስክ? ለቤተሰቦችህን አታርፍም። ምንም አታመጣም። ለራስህ ዘንድ እኔ ጋር ያለው ትልቅ ነገር ምን እንደሆነ አታውቅም። አንተ ጋር ካለ ነገር እንደሌለው ቀድሜም ነግሬሃለሁ። ለአንተም ለግብራ እያንዳንዳችሁ ለቅሜ እንዳስገባው ታውቃለህ። ስንት ጋዜጠኛ ነኝ፣ ስንት ጠጋበኛ ቁጭ እንዳላደረኩኝ ለመኮንን አታውቅም አንተ። የታባተ አየህ አይደለ? እኔ ግን እከብድሃለሁ። መቼም ቢሆን እኔን አታሸንፈኝም። ይሄን ነግሬሃለሁ። እኛ ጋር ሱዳን መታህ አስደግመሃል መሰለኝ። እንዴ ድግምትም አለ አይደለ? አለ ድግምትም በድግምት ነው ማሸነፈ አይደለ? ፈጣሪ እንደሌለ አታውቅም መሰለኝ። ዞር በል እግርህን ዞር በል ያለው ታውቅም የለህም። በመጨረሻ ዛሬ እኔን ከማጥፋት በእኔ ላይ ኃይል የለውም። ትሰማኛለህ? ከመጀመሪያው ጀምሮ እስካሁን ድረስ አሰቃይህ እንጂ ስታሰቃይህ ነበር። በፈጣሪ ማመን ይኸውልህ ፈጣሪ ኃይል የሚሆነው ሰው ነኝ። ስልጣን አንድ ፍሬ ልጅ ነው። የታባት አይነን ካላሳወርኩ በምን አይነት ሁኔታ ነው የምንቀጥለው? ጸበል ሊረጭ ሰው አጋንንት አለበት። ትክክል አይመስለኝም። ጸበል አምጡና እንመለስ እንጂ በዚህ ሁኔታ አንጨርሰው። አቶ መኮንን። አቤት አቤት። ወደ ራስ ተመለስ። የት ነበርኩ? እድሜ ልክህን በሰው ህይወት ስትቀልድ፣ በሰው ህይወት ስታሾፍ፣ በሰይጣን ስራ ስተበትብ ኖርክ አይደለ ህዝቡን። አሁን ደግሞ እንደው ልጅ ምን አርጊ ነው የምትላት? በመንፈስ እንዲህ የምታሰቃያት ምን ብታረግህ ነው? ምን አቅም ቢኖርህ ነው እንደዚህ የምትጫወተኝ? ነው ሞከነ ይኸውልህ ስንት አቅም እንዳላሳጠሁ ሁሉ አሁን እንደዚህ መጫወቻ ያንተ ትሰማኛለህ? አጋንንት በሰው ልጅ ኃይል የለውም። ለምንድን ነው የምትከታተለኝ? የሰማኸኝ ነው? እኔን ለምን ትከታተላለህ ነው? መከታተል አይደለም መከታተል ሳይሆን ከዚህ በኋላ አንተ የትም ቦታ ያለኔ ፍቃድ ሁላ አትራመድም። ይሄን አስረግጬ ህይወትህ ግን እዚህ ሊያቆም እንደሚችል ግን ማወቅ አትችልም። የሚታየው እኮ አንተ ስትወድቅ እንጂ
ያንተ ህይወት ሲቆም እንጂ የኔ ህይወት ሲቆም አይደለም። የሚታየው ነው ማየት ማመን ያለበት። ሰማኛለህ? ኃይልን ጨምረህ የሆነ ነገር አድርገህ አብዝዘኝ ተይያለህ። ማፍዘዝ ማደንገዙንማ አንተ ነው የምታውቅበት። እኛ እጄን አሳጣህ በፈጣሪ ኃይል እንደምናሸንፍ ባዶን እንደምናደርግ ታውቃለህ። እጅግረ ታስሮ እኛ ከኛ በታች እንጂ ከኛ በላይ ስትሆን አይተንም አናውቅም። አንተም ጓደኞችህ ምን ብታደርግልኝ አንተ ልጅ ግን ለምን አርፋት? እንዴት ሆኖ ነው የተፈታው? ስራችን እስክንስራበት መኮንንን አታውቀውም ማለት ነው። ባለፈው ጊዜ እጄ ረጅም እንደሆነ ነገር ይሄ ነበር። የቱ እጅ ረዝሞ የትኛውን መቼ ያጠቃኸኝ? አብረን እኮ ነው ያለነው። ቂጥቂጤን ትከተላለህ አይደለ? በሶስተኛ ግን ህይወትህን ልቀጨው እንደምችል ሶስተኛ እድል እንዳለ ነው የምታስበው? ተዘጋጅተህ ሶስተኛ እድል እንዳለ ታስባለህ አይደለ? ሰማኛለህ? ምንም አታመጣም። የትኞቹን ጓደኞች በሰማይ መንገድ አለ አለ ፍሎስ እንዳ ይሄን ያለ የምኑን ምናምን ትሆን ሱዳን ጥንቆላ ተምረህ መተህ እዚህ ሰው ላይ ትዘራለህ ትረጫለህ አይደለ? ሰይጣናዊ ስራህን እንጀራ ሆነ። እንዴት ሆነ ነው የተፈታው? አንተ ሲጀምር እጄ ረጅም ነው ብያለሁ ወይ? እጄ ረጅም ግን ቢሆን ቅድሚያ እኔ እንደወጣ አድርጌ ሌሎች ጓደኞቼ ደግሞ ከስር ያሉ ከኔ ተቀጥሎ ይወጣሉ። እነሱንም ልታስፈታ እየሞከርክ ነው? አዎ እኔ ብታስገባኝ አሁን እነሱ ቀድሞ ይወጣሉ፣ እኔን ደግሞ ያወጡኛል። ይህ ሲስተም ሰርኩሌሽን ነው የሚሰራው። ሰርኩሌሽን ነው የሚሰራው። እንደዚህ ይሰራል። አሁን ትይዘኛለህ። ዞሮ ግን ከኔ የምትፈልገው ምንድን ነው? እናንተ በደንብ የተደራጃችሁ ማፊያዎች ናችሁ። ሲጀመር በመተት በምን እያደረጋችሁ የማፊያ ስራ ነው የምትሰሩት። እኔ አንተ ይኸውልህ ከዚህም በፊትም እንዳደረኩት ከዚህም በኋላ እግር በእግር እየተከታተልኩ ነፍስ ስጋ ነው ማስጨንቅ። አንተ ሲሆን እኔ የምታስጨንቀኝ ታይኛለህ። ደግሞ አቅም ሲኖርህ አሁን ሲጀመር ይኸውልህ ጃሌን ሰብስበህ መጥተሃል። ህጋዊ የለበሱም እያየሁ ነኝ። ጉልበተኛ ሁሉ እየሰማኸኝ ነው። ዛሬ አስገቡኝ፣ ችግር የለው። የባለፈው ወንጀል ካለ የዛሬው ወንጀል ካለ ከእስር ቤት የጠፋህበት ሌላ ወንጀል ነው። ይሄ ሲጨማመር ምን ውስጥ እንደምትገባ ታውቀዋለህ? ግን ምን አይነት ነገር እንደሚከተል ገብቷል። ኦሬዲ እኔ እጅ ተጨማልቋል እኮ የኔ እጅ ተጨማለቀ ነው። ስለዚህ አንድ የመጨረሻ እድል ያለኝ ምንድን ነው? በሰላም መኖር። አንተም በሰላም ኑር፣ እኔም በሰላም ልኖርበት። አንተ ተፋታኝ። የት ነው አንተ በሰላም የምትኖር? በምፈልገው ቦታ በሰላም እንድኖር። አሁን ተፋታኝ። አሁን ፍርድህን ሳትጨርስ አሁን ከለቀቀኝ እዚህ ሁለተኛ ዳግመኛ ላታይም ትችል እኮ አሁኑ ግን ይዤ ተመልሼ ህግ አካል አደርሳለሁ የምትል ከሆነ ግን በሶስተኛ ጊዜ ምጽአት እንደሚሆነው በህና አስታውስ። ያንተ ህይወት ፍርድህን ሳትጨርስ አንገትህ ነው የምቀላ። የመጨረሻ ግን እንደዚህ ቁጭ የምቆይ እንዳይመስልህ አንተ። እነዚህ ጋዜጠኛ ተብዮች እጅህ ከኔ ጋር አሁንም ቢሆን አሻራ አለበት። ምንም የምታመጣው ነገር የለም። ስለዚህ ለራሳችሁ ጥንቃቄ የማታደርጉ ልጆች ናችሁ። ለራሳችሁ እደጉ፣ ተመንደጉ። እንደኛ ቤተሰብ ይኖራችሁ። መጀመሪያ ምን አግብተው ነው አሁን ቂጥቂጤን የምትከተለው? የትኛው የወለድከው ልጅ ጫካ ያሳደግከው ልጅ የባለፈው? ችግር የለው። እነዚህ አሁን የምታያቸው ልጆቼ ናቸው። እኔ መንፈስ ልጆቼ መንፈስ አባታቸው። በመንፈስ ታዳራታለህ አይደል? እቺን በስጋ ያለች ልጅ እቺን ምስኪን ልጅ ፍላጎቷ ነው። ወጣት ልጅ ለምን ብቻዋን ታድራለህ? ከመንፈስ ጋር ነው የምታሳድራት። ዛሬ እንዲያም እድሏን አበላሸህበት። ስለዚህ ከኔ የምትፈልገው ንገረኝና ወይም ሂድልኝ። ከአንተ ምንም አልፈልግም። እግር በእግር ተከታትዬ ይዣሃለሁ፣ ጣቢያ ልካለሁ። ፍርድን ጊዜ ከተገናኘን ግን ለህይወት ወየልህ እያልኩህ ነው። እያስፈራራኸኝ ነው እያልኩህ ነው። ለአንዴና ለመጨረሻ ዛሬ እንዳትዞር ብለህ እንዳላየህ ውጣ። እኔም ካሁን በኋላ አልገኝም፣ ከዚህ ሀገር እወጣልሃለሁ። እየነገርኩህ ነው። የት ልትሄድ ካልሆነ ምን አገባ? ሱዳን ልታመልጥ? ሱዳን ማስተር አድርገህ ልትመለስ? ጥንቆላህን ችግር መተትህን ማስተር አድርገህ ልትመጣ ነው? እሱ በደሜ ላይ የሰረጸ ስለሆነ እሱ አታንሳለኝ ብያለሁ። ስለዚህ ብትለው ነገር ካለ 1 2 3 በላይና በቃ ወደ መተወስደኝ ቦታ ወሰደኝ። እንደተለመደው ምንም አታመጣ። ያንተ ልጅ ግን መከታተልህን ለመጨረሻ ለራስን ህይወት ተጠንቀቅ እያልኩ ነው። የመጨረሻ ማስጠንቀቂያ ነው።
እኔ ምንም የምፈራው ነገር የለም። በላሁ ጠጣሁ እንደፈለከው እንጂ ምንም የምጨነቅበት ህይወት የለኝም። አንተ ግን ምን አጉቶ ነው ቤትን ቁጭ አትልም? ለምንድን ነው የምትከታተለው? ትሰማኛለህ? ከዚህ በኋላ ጆሮ ሰጥቼ የምሰማ ምንም አይነት ምክንያት አይኖረኝም። ከኔ የምትፈልገው ነገር ምንድን ነው? አንድ ምነግርህ ነገር እግርህ ይኸውልህ ከዚህ በኋላ ሽባ እየሆነ እንጂ እየዳነ እንደማይመጣ ነው አስረግጬ የምነግርህ። በመጀመሪያ ደረጃ አባ ያሽለኛል። ይኸውልህ ታሳሪ ሆነ እንድትቀር ነው ማድረግ። ጨለማ ክፍል እንድትገባ ነው ማደርግ። ከዚህ በኋላ መታሰር አይደለም ከእስረኞች ጋር እንዳትታይ ነው ማደርግ። እኔ ይህን ካላደረግኩት ውርድ ከራሴ። አንደኛ ምነግርህ ነገር እቺ ልጅ ለምን ልጅ ናት? ሰፈር እኮ የኔ ሰፈር ነው። ትሰማኛለህ? ሁሉም ሰፈር የኔ ነው። አንተ ሰፈር ከዚህ በኋላ ጨለማ ክፍል ነው አልኩ። አንተ በነፃነት የምትኖርባት ምድር አስኖርም። ይሄን ህዝብ ስታሰቃየው ስትበላው በነፍስ በስጋው ስትጫወት ኖርሃል። እና ምን ይጠበስ? ትሰማኛለህ? እቺ ልጅ በጣም ተረጋግቼ ነው በነገር ላይ ማወራክ ያለሁት። ነገሮች ግራ ስለገቡኝ ለምን ይሄ እንደተፈጠረ ማመን ስላልቻልኩኝ ነው። ለምንድን ነው በመንፈስ የማትታሰረው? አንተ ልጅ ምንድን ነው ያሰርከው? ምንድን ነው እንደዚህ ደረትህን የሚያስነፋ? ምንም ብትተማመን ነው? ስንት ሽባ እንዳላደረግ፣ ስንት እንዳላፈዘዝ፣ ስንት የሆነ ነገር እንዳላደረግ ምን ብትተማመን ነው? አንድ ፍሬ ልጅ አንተ እረፍ ውጣለኝ። የምተማመነው በፊትም ነግሬሃለሁ፣ አሁንም ወደፊትም ነግሬህ በአንድ እግዚአብሔር ነው። ይኸውልህ ፈጣሪ ያለበት ፈጣሪን የሚያምን ማንንም ፈርቶ አያውቅም። ሊያውም እንዳንተ አይነት አጋንንት ሰራው እንዲህ ነኝ ጥበብ አለኝ የሚል ሰው ጆሮም አልሰጠውም። እንዳንተ አይነቱ ስንት ሞልቶ መቀመቅ ልክ ያለው። ትሰማኛለህ? አሁን የምነግርህ ነገር እችን ልጅ ድጋሚ እንዳትሰቃይ ነው የምፈልገው። ለዛ ደግሞ እቺን ብቻ አይደለም ብዙ ሰዎች እያሰቃዩ ከእስር ቤት ካመለጥክ በኋላ ብዙ ሰዎችን አንተ ነው የምትፈታት። እኔ እንዳሰርኳት እኔ ነው የምፈታት። እሷን እግዚአብሔር ይፈታታል። አንተ እንዳሰርካት የሚፈታ እግዚአብሔር አለ። አንተ በዚህ ሁሉ እንደተብትበ እንዳስቀመጥካት አንተ እንድትፈታትም አላደርግም። ሲጀመር መፍታትም አትችልም። ግን ምነግርህ ነገር አንተን ወደ ዘብጥ እያልካለሁ እንደነገርኩ ነው። ጨለማ ክፍል እንጂ ከዚህ በኋላ እስረኞች እንዳትመለከት ነው ማለት ብቻ። እሷ የተጫወተችብኝ ከብዶኝ ነበርኩ። ምንድነው ነገሩ? ዛሬ ከሰው ጋር ተገናኝተሻል ወይ ሲል ለካ ካሜራ አስቀምጣ ስትጫወትብኛል። አንተ ምን አገባህ? በነፍስ በስጋ ስትጫወት ከረምኩ አንተ ወይ እኔ ብቻ ነው ወይ እዚህ አካባቢ ደፍተራ ወይ ምናምን ያለው የተማረ ሰው አንተንና መሰሎችን አንተ ይኸውልህ ታውቃለህ። ከአንተ በፊት ስንቶቹን ጓደኞችን እንደላኳቸው ታውቃለህ። ብርን አልግባባ ስላልን ብሩን ስላልተግባባን እንጂ እሺ ብለኸኝ ነበር። ብሩ ስላነሰ ነው ዛሬ ረብጣ ሰጥሃለሁ፣ ሪያድ ሰጥሃለሁ። እሺ በል። ሙሉ ባንክ ስቴትመንት እንደተዘጋ ብሎክ እንደተደረገ የረሳው መሰለኝ። መቼስ የሆነች ቤስቲ ደግሞ ሰጥቶክ አንድ የሚረዳ አረብ አጋጥሞክ ይሆናል። ይሄን ያስወጣል። ማን እንዳስወጣ የቀረውን ጣቢያውን ላትናዘዛለህ። የሞኬ አካውንት ነው የተዘጋ። ትሰማኛለህ? እኔ ከጀርባዬ ግን ስንት አካውንት አለ። እነሱን ነው የምፈልጋቸው። ከዚህ ልጅ ያደረከኝ እንዴ? አንድ አካውንት ተዘጋ። ሞኬ አካውንት ተዘጋ። ማን አቃሮ አታስብ። አንድ አካውንት ብል ያለኝ በአንድ አካውንት አይደለም የምንቀሳቀሰው። ብሬ ደግሞ በስነ ስርዓቱ ሲፈረድብኝ ፍትህ ሳገኝ ለማስረጃና መረጃ ስታገኝ ብቻ እኔ ልታደርግ ዶክተር ነህ ምን መርምር በህ ነው። ልጅቷ እኮ የራሷ ያደረ ህመም አለባት። ምን አይደለም የምትለው ያደረ ህመም አለባት። አዎ ስሰርቃየህ ስዘርፋየህ እኔ ምን ቤት ነው ያገኘኝ? የሃይማኖት አባት የተማርኩ ሰው በመሆኔ ብቻ ለምንድን ነው የምትከታተል? መንቀኛ የተማርኩ ነው ያልከው? አዎ ከቻልክ የኔን የሚያስቀና ከሆነ እና ተማር ልውሰድ። አሁን ያለበት ሁኔታ ሀገራችን ጥሩ አይደለም እንጂ ሱዳን ወስጄ ላስተምርህና እኔ የምሰራውን ስራ መከተል ትችላለህ። የመጨረሻ እድል ከአንተ ጋር የምናባክነው ጊዜ የለንም። እንግዲህ በዚህ በስተርጅና እድሜ እስር ቤት መበስበስ ያሳዝናል። መዝከር ባለበት እድሜ አንተ አጉል ጨዋታ
ከወጣቱም ከምኑም እያረክ ሰውን ስትበክል ስንት ቤተሰብ ስታፈርስ ኖረሃል። ከዚህ በኋላ እግርና እጅም ካለህ ተመስገን ብለህ መኖር ተውብያለሁ። ናውጣ ተነስ። በጃዲን ትወጣለህ ዛሬ ተነስ። ካሜራ አጥፋ። እንግዲህ ቤተሰቦች በተፈጠረው ግብግብ የተነሳ እንግዲህ ባላሰብነው ሁኔታ ይህ ሰውዬ ድንገት መጣ። ተጠቁመን በነበረበት ሰዓት ድብቅ ካሜራችንን ገና ከማስቀመጣችን እህታችን ቤት እንግዲህ ያው ብዙ ነገር ከራሷ ጋር ከመናፍስት ነገር ጋር ወይም በመንፈስ ከሚታያት የሚመስላትን ነገር ስታረግ ቆይታ ነበረ። ራሷን አልነበረችም። ያ ብቻ ሳይሆን ደግሞ መኮንን የተባለው እንግዲህ ደብተራው ሰውዬ መተተኛው ሰውዬ ወደ እሷ ቤት ሲመጣ ተመልክተናል ማለት ነው። ነገሩን ዝም ብለን ለማየት ለመታዘብ ሞክረን ነበር። በውጪ የተወሰነ ማስረጃዎች ካገኘን በሚል እነሱ ለሁለት የሚነጋገሩት ነገር ካለ ምን አይነት ነገር ነው ሊፈጠር የሚችለው የሚለውን ለማየት የተወሰነ ሰዓታት ለማየት ሞክረን ነበር። በስተመጨረሻ ግን ከመውጣቱ በፊት እኔም ገብቼ የተፈጠረውን ነገር ተመልክታችኋል። ከፍተኛ ግብግብ ተፈጥሮ ነበር። ሰውየው ሊያጠቃ በሚችልበት መልኩ ራሱን ለመከላከል የሄደበት ርቀት ወደ ማጥቃት ደረጃ ጠርሙስ እስከ ማንሳት ብዙ ነገር ተፈጥሮ ነበር። በመሀል እቺም ልጅ ደግሞ ወደቀችብን። ያው ከሱ ጋር የሆነ ስታገል ነው መሀል ላይ ብቻ ሲወርውራት ይሁን እንዴት እንደሆነ አላውቅም፣ ወደ አልጋ ወድቃ ራሷን ስታ ነበር። ድጋሚ እሱን አስቁመን ምን ብለን ነው እሷን ደግሞ ወደ እህታችን ቤት አምጥተን ጎረቤት ስለሆነች ስንዱ ወደ እሷ ቤት ከመጣሽ በኋላ እንግዲህ አሁን ላይ ደህና ትመስለኛለች። የሃይማኖት አባት መጥቶ ባልደረቦቻችን አምጥተዋቸው እንግዲህ እሷ ሲጸለይላት ጸበል ምናምን ተረጭታ አሁን ወደ ራሷ የተመለሰች ይመስለኛል። ጉዳዩን አብሯት የነበሩ ሰዎች እሷም አንዷ ስንዱ ስለነበረች ጉዳዩን ተከታትላለች። ምን ተፈጥሮ እንደነበር ትነግረናለች ከእሷ አንደበት። እኔ ከሰውየው ጋር ስለነበርኩኝ በሰዓቱ ማለት ነው። ስንዱ ከአንቺ ልጀምርና ይሄ ሰውዬ እንግዲህ መጣ ወደ ቤቷ። ገና ጥቆማውን ከመውሰዳችን ከአንቺ ወደ እሷም ከመግባታችን ትንሽ ቆይታ ከማድረግ አድርገን ድብቅ ካሜራ አስቀምጠን ወጣን። ከወጣው በኋላ እንዲሁም ለአንቺ ነግሬሽ ነበር ድብቅ ካሜራ እንደማስቀምጥ። በዚህ መሀል እንግዲህ በዛች ቅጽበት ውስጥ ይሄ ሰውዬ መጣ ማለት ነው። መጥቶ በጣም ብዙ ነገር ነው የተፈጠረው። እኛም ስንገባ ብዙ ግብግብ ተፈጥሮ ነበረ። ወደ አንቺ ቤት ይዘናት መጣን። ለማንኛውም ምን ነበር የተፈጠረው? አባት ተጠሩ መሰለኝ አይደለም? ጸሎት ምናምን ተደረገላት። ምንድን ነው የተፈጠረው ያለው ነገር? በቃ ልጅቷ ራሷን ስታ ስለነበረ ያው ያለና አማራጭ እኔ የነፍስ አባት ጋር መደወል ነበረ። ተደወለላቸው፣ መጡ። ያው ጸሎት ተደረገላት፣ ጸበል ምረጫት። ምንም አትልም፣ ወደ ራሷ እየተመለሰች ነው። ትንሽ አስጫዋት ነበር ስላሉኝ ነው ጀርባ ጓደኞች በጣም ጮሃ ነበረ። በቃ ያለው ነገር ያው ሰውየው ምንም ትርፍ ለሌለው ነገር በቃ አጋንንትን መሳብ ነው የሱ ስራ። እና እኔንም እንደዛው ነበር ሲያረገኝ ነበር በህይወት ያው ከማሰቃየት ውጪ የሱ ትርፍ ነገር የለውም። ያው ጥቅምም የለው ከጉዳት ውጪ። ያው ልጅቷን በህይወቷ እየቀለደ ነበረ። በጣም በሚያሳዝን ሁኔታ ብዙ ነገር ነው እንግዲህ እቺ ልጅ ሆና ያየናትና። ኢየሩስ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ ኢየሩስ? ደህና ነኝ። አይዞሽ የኔ እናት። እሺ መኮንን የት ነው የምታውቂው ግን? እሺ ጸበል ነው ምንድነው? ጸበል ነው። የት ነው የምታውቂው መኮንን? እሱንም አውቀው እንዳጋጣሚ መንገድ ላይ ነበር የተገናኘነው። መቼ? አይ ቆይቷል። እና እንደዚህ ምን ሆነሽ ነው ምናምን ብሎኝ የሆነ በከፋኝ ሰዓት ነበር ያገኘሁት። ምን ሆነሽ ነው ምናምን ሲለኝ ነገርኩት። በቃ እኔ መፍትሄ አለኝ እዚህ እንደዚህ አትሆኝ ምናምን ብሎ ነበር። ከዛ የሆነ የት ወስዶኝ ምን እንዳደረገኝ ከዛ በኋላ መቼ ነው? አሁን ቅድም እኮ ቤትሽ መጥቼ ታስተውሻለሽ? ቅድም ምንም ነገር ቤት ገብተን ስናወራሽ አታስተውሽም ነበረ? እኔ ማለት እኔ ነሽ አሁን ቅድም አላይሽኝም? አልስተውስም። መኮንን ሲመጣ ታስተውሻለሽ? አይደል? እሱ ሲመጣ አስተውሳለሁ። ምንድነው? መቼ ነው ተገናኝታችሁ? ቆይቷል ከተገናኘን አልሽ። ምን አለሽ? ተገናኝታችሁ በመች ሰዓት? የትኛው ነው ከፋኝ ያልሽ ሰዓት? መቼ ነው ያገኘሽ? እሱ ያገኘሁት አረብ ሀገር ደርሼ ከተመለስኩ በኋላ ቤተሰብ ጋርም ጥሩ ሁኔታ ላይ አልነበርኩም። እስኪ ድምጽሽን ትንሽ ከፍ አድርጊልኝ እሺ። የምትችይ ከሆነ
ቤተሰብ ጋር ጥሩ ሁኔታ ላይ አልነበርኩም እዛ አረብ ሀገር ደርሼ ከመጣሁ በኋላ እሺ እና በቃ እዚህም ፍቅረኛ ነበረኝና እሱም ሊሆን ገንዘቤን ምናምን አጠፋሁ እዛ የሰራው ልክ ነበር ለወደፊታችን እያልኩ እና በቃ ሁሉም ነገር ውስብስብ ብሎብኝ ጨልሞብኝ ነበረ እና ቤተክርስቲያን ነበር ሳለቅስ የተገናኘን ቤተክርስቲያን ሄጄ ማለት ነው። እሺ እዛ መሆንሽ ነው ልጅ ምናምን ሲለኝ እንደዚህ ምናምን ስለው በቃ ይዙሽ ፍቅረኛሽንም ያንቺ አደርገዋለሁ ያጠፋውን ገንዘብ ሁሉ ይመልስልሻል አንቺ ጋር አብራችሁ ትሆናላችሁ ምናምን ነው ቤተሰብ ጋር ደህና ትሆኛለሽ በቃ ይዙሽ እኔ ቤት ልውሰድሽና ትንሽ ረፍት አድርጊ ምናምን ብሎ ሄደ። ከዛ በኋላ ምን አለ ራሴን አላቅም ከዛ በኋላ ምን እንዳደረገኝ አልቅም ግን የሆነ ቤት ውስጥ አልፎ ሲመጣ የሆነ እሱን ማይበት ይታየኛል እሱ ማለት ነው ሰውዬው ለቤት ሲመጣ ማን ነው የሚታየኝ ማለት እሱ ራሱ እሱ መኮንን አዎ የሆነ ሰዓት ላይ ልክ እሱ ቤት ሲመጣ እንትን እላለሁ ንቅት አይነት ነገር እሱ ላይ በምንድን ነው የምትተዳደሪው አንቺ? እኔ እሱ ነው የሚያስተዳድር መኮንን እሱ ነው። እዚህ ቤት እንዴት መጣሽ? እንዴት ልትከራይ ቻልሽ? እዚህ አሁን የምትኖሪበት ቤት እሱ ነው ከዚህ ያመጣኝ። እዚህ ሰውም እሷ ብቻ ነች ጎረቤት ግቢ ውስጥ ሰውም ስለሌለ እሷም እሱ እንትንም ስለሆነች ማለት አንቺ የሚቀርብሽ ጎረቤቶች የሉም ከሷ ውጪ? የለም እሱ ነው ያስተዋወቀን እዛው አንድ ቤት ውስጥ እሱ ጋር ሲሄድ እኔ በመሄድበት ሰዓት እሷና እኔን ያስተዋወቀን ያው ከኔ ቅርበት እንድትሆን ነው ሁለታችንም እሱ ጋር ስለተገናኘ ያው ሌላ ሰው እንዳታገኝ ማለት ነው። እኔ እሱ ስለሆንኩ ችግር የለውም። አንቺ ቀደም ብለሽ ታውቂዋለሽ እሱ ጋር ስትሄጂ በነበረ ሰዓት እሷ ደግሞ እሱ ጋር ነበረች። ሁለት አሁን የሱ እንዴት መሰለክ እንትኑን ይሄ አምልኮቱን እኔ ያካሄድኩ አይደል ኦሬዲ በሱ ስር። ስለዚህ እሷም ሌላ ሰው ብታወራ የሆነ ሌላ አቅጣጫ እንዳያስይዟት ከኔ ጋር ነው ጓደኛ ማድረግ የፈለገ። ሁለታችንም ያው የሱ አገልጋዮች እንድንሆን ማለት ነው። ስለዚህ ያው የሷን ወደኔ ያመጣት ሌላ ቦታ እንዳትሄድ ነው። ያው እኔን እሱ ጋርም ስለሆንኩ እኔ ሌላ አቅጣጫ እንዳያሳያት ማለት ነው። ስለዚህ አንቺ በቅርበት ትከታተያት ነበር ማለት ነው? ነው ምንድነው? በቅርበት ሳይሆን ያው የኔ ጎረቤት ነች። እሱ ስላስተዋወቀን እሷ ሌላ ሰው ብታማክር ወደ ጸበል ምናምን እንዳይመሯት ስለፈለጉ ነው። እኔ እሷ እሱ ውስጥ ስለምከታተለው መከታተልም ብቻ ሳይሆን ያው ያምልኮ ተካፋይ ስለሆንኩኝ በቃ እሱ ያው የኔ ናቸው በማለት አንድ ሌላ ሰው እንትን እንዳንል ነው። ቅድም ግን ምን ብለሽኝ ነበረ? ጎረቤት አለችኝ ያው እሱ ጋር ነው የምንተዋወቀው ብለሽኛል። ማለት ግን ጎረቤት አለችኝና ስለ ድርጊቶቿ ስለምትሆነው ነገር ስጠይቃት ምንም አልሆንኩም እንዲሁም እኔ የፊልም ባለሙያ ትመስለኝ ነበር ብለሽኝ ነበር። እና ይሄ ነገር ሊሆን እንደሚችል አልተጠራጠርሽም ነው ነገሩ? ምንድነው አልገባኝም። አይ እኔ መጀመሪያ ላይ ጤነኛ እንደሆነች ነው አማቅ እኔ አሁን የሱ እንትን በሆነ ማለት አንዳንዴ ያው ሄድ መለስ የምትልበት ፓርት ይኖራል። ግን ብዙም እንደዚህ ራሷን እንትን ያስባላትም አልመሰለኝም ነበር በሰዓቱ። እና እኔ ጋም ያስተዋወቀን እሱ ነበረ። እሷም ያው ሙሉ ለሙሉ ራሷንም እንትን አትልም ይመስለኛል አሁን ላይ። እኔ በፊት የፊልም ሰሪ ስለምትመስለኝ ነበረ፣ ግን እንደዛ አልነበረም። እሱ ነው እንደዛ ሲያረጋት የነበረ። ራሷን ካወቀች ሌላ ቦታ ትሄዳለች ብሎ ስለሚያስብ ዞሮ ከሷ ጋር የምትተዋወቁት እሱ ጋር ነው። አይዞሽ ጨጓራሽን ተሻለሽ አሁን? ምን አይነት መጠጥ ስትጠጪ እንደነበር ታውቂያለሽ? ግን አልጋሽ ላይ አርገሽ ስትጠጪ የነበረው ምንድን ነበር? እዛ ቤትሽ አልጋሽ ጋር በጠርሙስ ያመጣልኝ መድኃኒት ነው መኮንን ምን አይነት መድኃኒት ይሄድ ነው የሚያመጣልሽ? እንጃ መድኃኒት ነው ይሄ እንትን በይ ምናምን ነበር የሚለው። ቆይ አሁን አንቺ ይሄ ሰውዬ ከዚህ ሰውዬ ጋር ያገናኘሽ ጉዳይ ምን እንዲያረግልሽ ነው? አሁን እቺ ሴትም የራሱ ያገናኛት ጉዳይ አለ ከመኮንን ጋር። አንቺን ምን እንዲያረግልሽ ነው? እኔ በቃ ቤተሰቦችሽ ጋር ሰላም ትፈጥሪያለሽ፣ ከናሽም ጋር ሰላም ትፈጥሪያለሽ ብሎሽ ነው። ከአረብ ሀገር እንደመጣሽ ማለት ነው? ከአረብ ሀገር እንደመጣሁ ብር ይዘሽ መጥተሽ ነበር አንቺ? ትንሽ ገንዘብ። እሺ ከዛስ ምን አረገ? ከዛ ቤት ተከራየልኝ፣ አስቤዛ ምናምን ያስገባልኛል። እሱ ሲመጣ የሆነ የሚሰጠኝ መድኃኒት አለ ራሴን የማይቀበል ለትንሽ ሰዓታት ምናምን ራሴን አቀበል። ያኔ እንትን
ምን አድርጎኝ እንደሚሄድ አላውቅም እንጂ እሱ ሲመጣ የሆነ ትንሽ አይዞሽ ተኝ ገደም አንቺ በእንደዚህ በተመሳሳይ በእንደዚህ አይነት ሁኔታ አልፈሻል ማለት እንደዚህ ያደርግሽ አሁን እሷ በጣም ከባድ ነው እንግዲህ ስማ አንቦሎ መንፈስ ቅዱስ ስማ አንቦሎ መንፈስ ቅዱስ ስማ አንቦሎ መንፈስ ቅዱስ አይዞሽ ምንድን ነው የሚሻለው? ምን ይደረግ? ያው አንገቷ ላይ ራሱ እኮ የሆነ ጥምጣም አለ። አንገቷ ላይ ራሱ መውለቅ አለበት። ቆይ ኢየሩስ የምን እባብ ነው? ይኸውልሽ አውጥተነዋል አሁን እባቡን። አንገቷ ላይ ራሱ እኮ የሆነ ነገር ጠምጥሞባታል። አየኸው? አንገቷ ላይ ጠመጠመባት ራሱ አባላዩትም ነበር እንዴ? ይሄንን አይ አላየነውም እኛ በሻርፕ ጠምጥሞ። ምንድን ነው ይሄ ነገር? የምታውቂው ነገር አለ አንቺ? አይ ምንም አውቀው ነገር ምንም አይሰራም። ዞሮ በስመ አብ ኢየሩስ ደግሞ ቅድም ስትለኝ ነበረ ጨጓሬ ታሟል ተበክሏል የሆነ ነገር ነው ነገር ይሄ የሚያጠጣት ጉድ ነው። ጉድ እኮ ነው። አይዞሽ በቃ አይዞሽ ኢየሩስ አይዞሽ አለሽ አይዞሽ አይዞሽ ይሄ ፈሳሹ ራሱ የወጣው እንታያለሽ ከሆነ በጣም ያስጠላል። አይዞሽ እባቡ ተቀጥቅጦ ነው የተገደለው። ቤተሰቦች ከሆነ ነፍስ ያለው እባብ ነው የወጣው። ነፍስ ያለው በህይወት ያለው እስከ ዛሬ ድረስ የሚያጠጣት መድኃኒት እኮ ነው። በቃ ምንድን ነው ይሄ? በጠርሙስ የሰጣት ነገር ነበር ቤቷ የምትጠጣው የሱዳን አረቄ እያለች። የምታውቂው ነገር አለ ስለሱ? ስለሱ ማውቀው ጉዳይ የለም፣ ግን መድኃኒት ይሰጣታል። ዞሮ እየሰጣንም ነበር ለኛ። ምንድን ነበር ለእናንተ የሚሰጣት? እኛ እናውቀው መድኃኒቱ ምን እንደሆነ። በቃ የሚጠጣ ይላል፣ አንዴ የሚቀባ ይላል፣ አንዴ የሚበላ ይላል። ይሄው የሁሉ ጉድ ነው። እኛ ችለን ነው። አይዞሽ አይዞሽ። ምን አሁንም እየከበደሽ ነው ልጅ? አይዞሽ ወደ ሆስፒታል እንሄዳለን። ጸሎትም ጸበልም ምንም ይጨመር አይደል? ይደረግላት ያለው ጸበል ትጠመቃለሽ። ከዚህ ይሁን ያድንሽ እግዚአብሔር ነው፣ ፈጣሪ ነው የሚያድንሽ። ማንም መተቱን እየሰራ እዚህ ሰውን እያሳበዱ እኔ መጨረሻቸውን እንግዲህ ፈጣሪ ያሳየን። እነዚህ አይነት ሰዎች ከምድራችን ነው መጥፋት ያለባቸው። በዛው የያዛቸው በቃ አይዞሽ አይዞሽ ኢየሩስ ጋድም በይስ ከዛ እስኪ ነው አረፍ በይሽ። አይዞሽ አይዞሽ በቃ ታያለሽ፣ ትመለከቻለሽ ፈሳሹ እስማ በቃ እንደዚህ ነው ማለት። እስኪ አንቺ የምታውቂው ነገር ካለ አሁንም ቢሆን ተጨባጭ መረጃዎች ብትሰጪኝ ደስ ይለኛል። ስንዱ ምን ልስጥህ? በቃ ሰውየው ይኸው ታስሮ ተፈታ። አሁንም ይኸው ተያዘ። እንግዲህ በዛው ካልቀረ አሁንም ሰውየው ጨዋታውን አያውቁም። እየዛተ ነበር፣ ሰምተኸዋል? ይዝታል፣ ብዙ ነገር ይላል። ስለዚህ ያው መታሰር ነው ያለበት። እንግዲህ እናንተ ናችሁ ከዚህ በኋላ አይተሃል። እንግዲህ አንተ ባይነክ የሚያረግምና የሚሰራውን የነበረውን ወደ አንቺ ቤት መጥቶ ነበር እንዴ? እኛ ከመግባታችን በፊት ማን ነው እዛ ሆነ? አልመጣም። እዛ ከመግባቱ በፊት ወደ አንቺ አልመጣም ዛሬ። ለምን ከኔ ጋር አሁን ላይ ብዙም አይደለም። እሷን ነው በቃ አሁን የያዛት። እኔ እየወጣሁ ስለሆነ ወጥቻለሁም ከሱ ጋር ያለኝን እንትን እያቆምኩ ነው። ያው በሱ ኃይል ሊቀጥል ፈልጓል እንጂ ያልፈ ከዚህ በኋላ አልቀጥልም። ምክንያቱም ምንም ያለህን ከመውሰድ ውጪ ተጨባጭ ነገር የለውም። የሚመልስልክ ነገር የለውም። አሁን እሷ ያው ያመጣችውን ብር ለመውሰድ ነው እንጂ ቤት ተከራይቶላት ያኖራትም እሱ መሰላት እንጂ በራሷ ብር እኮ ትርፍ ወስዶ ነው። ሙሉ ብር ወስዶባት ነው ማለት ነው። አዎ ያገኘችው ብር ቤተሰቦቿንም እንዳታቅ ነው እኮ። በቃ እንደዛ ነው የሚያደርግ ሰውዬ። ወደ ራሷ ተመልሳ እኮ ነው። ቢያንስ ትንሽ ቆይታ ከኔ ጋር ብታረግ። ኢየሩስ ደህና ነሽ አሁን? ያው ደህና ነኝ። ሆድሽ ላይ የሚሰማሽ ነገር አሁን ከቅድም ጀምሮ ጥሩም ላይ አልነበርሽም። ሲጀምር የምትጠጪው የነበረው ነገርም ትክክል አልነበረም። አረቄ ይሁን ምን ይሁን ያመጣልሽ ራሱ በሽታ ነው። ሲጀመር በሽታ ነው። ሆድሽ ውስጥ የሚያበቅል የሆነ በሽታ ነው የሚያጠጣሽ የነበረው እኔ በተረዳሁት ከሆነ። አሁን በጸበል በጸሎት በፈውስ በምን የሚሆን ነገር ነው
እና ያለሽበት ነገር ከባድ ነው። ምንድነው አሁን አንቺ ፍቅረኛ አለኝ ብለሽ ነው የምታስቢው? አሁን ቅድም ብዙ ነገሮች ሰምቻለሁ ከሰውየው ጋር ስታወሪ ነበረው። ፍቅረኛ እንዳለሽ ነው የምታስቢው? በሰውየው ላይ እምነት አለሽ ወይ ሲጀመር? እስኪ ስለመኮንን ንገሪኝ። አዎ ምክንያቱም እሱ ስለተበተበብኝ። ታውቂያለሽ እንደተበተበብሽ እንዴ? አይ አላውቅም፣ ግን አሁን ራሴን ካወኩ በኋላ የተረዳሁት ነገር ቢኖር ያንን የሆነ ነገር እንዳረገብኝ በሱ እንዳምን እንዳረገኝ። ፍቅረኛ ስለ ሰውየው ካወራሁት በኋላ ፍቅረኛዬን ካየሁት 2 አመት ከ2 አመት በፊት ፍቅረኛ 2 አመት ሙሉ አይቼውም ሰምቼውም አላውቅም። አዎ ቤተሰቦች ሴት ነው ያሉት? አባዬ የምትይው ማን ነው ሲጀመር? እሱ ነው እንዴ አልኩ እላለሁ። አረ እሱን ይሆናል። ምን አድርጎልሽ ያውቃል ሰውየው መኮንን? ኦኬ የቤት ኪራይና በቃ አስቤዛ ምናምን ያደርግልሻል? አዎ። ለምንድን ነው ያን የሚያደርግልሽ የሚመስልሽ? ስለሚወድሽ? ያው እንዳልጎዳ ፈልጎ ምናምን ነበር የሚመስለኝ። ግን አይደለም። ይሄ ሰውዬ ወንጀለኛ ነው በጣም። ታስሮ እንደተፈታ ታውቂያለሽ? ታስሮ መፈታት አይደለም አምልጦ እንደወጣ ሁላ ነው ምነግርሽ። ፍርዱን ሳይጨርስ እስረኛ የነበረ ሰው ነው። ብዙ ነገር ያጠፋ ሰው ነው። እኔ አላውቅም ነበር። ዛሬ ላይ ደግሞ አንድ ከሚጎዳቸው ከተበተበባቸው ብዙ ነገር ካረገባቸው ሰዎች አንዱ አንቺ ሆነሽ ተገኘሽና ብዙ ነገር ሲጫወትብሽ ኖረ ከረመ። ምናልባት አሁን አላሳይሽ ይሆናል፣ ወደፊት ተረጋግተን እንግዲህ ማሳይሽ ይሆናል። በጣም ትክክል ያልነበሩ ብዙ ነገሮች እየተከናወኑ ነበር። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አንቺንም እግዚአብሔር ይስጥልኝ። እሺ በጣም ነው የማመሰግነው። ቤተክርስቲያን ምናምን ትሄጃለሽ ግን? አረ ይጃላቅ ቤትሽ ውስጥ ጸሎት አድርገሽ ታውቂያለሽ? አላውቅም። ግን ቤትሽ ውስጥ ስዕል ምናምን አለ፣ ስዕል አድኖ ምናምን አለ፣ ተሰቅለሻል ቤትሽ ውስጥና እሱን ነገር ሳይ ቢያንስ እምነትሽ ላይ ጠንካራም ነሽ ብዬ አሰብኩኝ። ማለትም በዚህ በኩል ብንደክም በዚህ በኩል ደግሞ ልብ ብለን የሆነ የምንመለስለት የምንፈራው አምላክ እንዳለ እንደምናስብ የሚያሳይ ነው። እና ቤትሽ ውስጥ እንደዚህ መጽሐፍ ቅዱሶች ምናምን ተመልክተናል፣ ስዕሎችም ምናምን ስዕል አድኖች። አይ ሰውየው ነው አምጥቶ እንትን የሚለው እንጂ አይደለም ማለት ያመጣል። ሰውየው ያመጣል እንደዚህ ነው። ሀፋፍ ሰው ሲመጣ እንዲያማ አዎ ያረጋል። ራሷንም እንዳታቀፍ ነው መጠጡ የሚሰጣት መጠጡ የሚሰጣት እንዳይርባት አስቤዛ እንዳያረግ ነው። ምክንያቱም ራሷን ካወቀች መጠጡ ካለ አይርባትም። መጠጡ በጠፋ ሰዓት ያው ምግብ ስለምትፈልግ ያ ነገር እንዳይፈጠር ይመስለኛል መጠጡን የሚያጠጣት ራሷን እንዳታውቅ አጠቃላይ። ኢየሩስ አሁን ወደ ጸበል ቦታ ትንሽ መቆየት ያለብሽ ይመስለኛል። ለዛሬ ለአሁን ሆስፒታል እንሂድና አሁን ከወዲሽ የሚወጣው ነገር በጣም ማይጠበቅ ነፍስ በህይወት ያለ እንግዲህ ያልሞተ እባብ ነው ከወዲሽ ወጣው እየተንቀሳቀሰ ያለ እና ይሄ በጣም ከባድ ነው። ስለዚህ ለዛ ለጊዜው የሆነች ቦታ የሆነች ሐኪም ቤት ወስደን እንድትመረመር እናደርጋለን። ከዛ በስተቀር ግን ይሄ በጾም በጸሎት የሚሆን ነገር ነው። እሺ የተደረገብሽ ነገር ክፉ ነው፣ በጣም ከባድ ነገር ነው። ትንሽ በቃ እሷም ትረጋጋና እኔም አሁን በእንደዚህ አይነት መልኩ ጨክኜ ማወራበት አይነት እንትን አይኖርም። ዞሮ ዞሮ እቺን እህታችንን እንግዲህ ወደ ሆስፒታል እንወስዳታለን። ለአሁኑ ትንሽ ምርመራን ብታረግ፣ ከዛ በስተቀር አንቺም ያለውን ነገር ፈትሺ። ዛቻም ካለ ሌላም አዲስ ነገሮች ካሉ አሳውቂኝ በቶሎ። ይሄን ነገር አጥብቄ አሁን የምከታተለው ነው የሚሆነው። እሺ ስንዱ እንደውል። አዎ ስለዚህ አሁን ግን ከዚህም ቦታ ትንሽ መንቀሳቀስ ይኖርብናል። ሰውየውን በመኪና ልከናል ወደ ጣቢያ። የቀረውን ነገር ማስረጃችንን አሰባስበን ሰተን ፍርዱን በይበልጡ የሚጨመርለት የሚያገኝበት እንዲሆን ነው የምናደርገው። በጣም ተዋክበናል፣ ግራ ገብቶናል፣ ተደናግጠናል። እኔ ስሙንም የምፈራው ነገር ነው በነገራችሁ ላይ አሁን በአካል እንደዚህ ቁጭ ብሎ ያየሁትና አላቅም ከወዱ ውስጥ መውጣቱ ምናምን ከብዶኛልና ለማንኛውም ቤተሰቦች ጸልዩ፣ ተክታችሁ በሃይማኖታችሁ ሁላችሁም ጸሎት የሚያስፈልገው ነገር ነው። እነዚህን ሰዎች ከመናፍስት ጋር ነው ትግሉ፣ ሁሉም ነገር እየተደረገ ያለው ከሰው ጋር ብቻ አይደለም ጸብ እያደረግን ያለ
ግብ ውስጥ የገባ ነው። ስለዚህ ተግታችሁ ጸልዩልን፣ እኛም እንጸልያለን፣ እንሰራበታለን። አብሮነታችሁ ሁሌም ከኛ ጋር ስለሆነ እጅግ አድርጌ ነው አመሰግነው። አሁን ግን ከዚህ ቦታ እኛም እንንቀሳቀስ። በሌላ እንግዲህ እስክንገናኝ ይህንኑ ጉዳይ እየተከታተልንም እንግዲህ ወደምናደርስበት እናደርሳለን። እናንተም ሀሳብ አስተያየታችሁን ስጡን ቤተሰቦች። ለአሁኑ በዚህ ላብቃ። እህቴን ስንዱን አመሰግናለሁ። ኢየሩስንም እንደዛው ሙሉ ባልደረቦቼን ጨምሮ ለአሁኑ ግን በዚሁ ላብቃቸው።